ሰሞኑን የቤልጅየም የመከላከያ ሚኒስትር ሩሲያን እናጠፋታለን ሲል ዛተ። ይሄ ዛቻ ከምን እንደመጣ አይታወቅም። ቤልጅየም በጣም ትንሽ ሀገር ከ2.5 ሚሊዮን በላይ የሌላት በጣም ትንሽ ግዛት የያዘች ሁልጊዜም የጦርነት አውድማ የሆነች ሀገር ናት። በምን አቅም ለሩሲያ ማስጠንቀቂያ እንደሰጠ አይታወቅም። ቤልጅየም የሚታወቀው የአውሮፓ የጦርነት ሜዳ በመባል ነው። ምክንያቱም ሁሉም ተዋጊዎች ቤልጅየምን በተወሰነ ደቂቃ አልፈው የውጊያ ማዕከል ያደርጓታል። ዋተርሎ የተባለው ጦርነት የተካሄደው በእሷ አማካኝነት ነው። የሁለተኛ ዓለም ጦርነትም ሲካሄድ መሸጋገሪያ ሆና ሁሉም ጦረኛ በላዋ ላይ ጨፍሯል። አንዳንድ ጊዜ አቅምን አለማወቅ በጣም አስቸጋሪ ነው። በአንድ ወቅት አይጥና ዝሆን ድልድይ እያቋረጡ ዝሆኑ ድልድዩን ሲነቀንቀው አይጥ ብድግ ብላ ድልድዩን ነቀነቅ ነው አይደል አለች። በአሜሪካና በሩሲያ መካከል ያለውን ፍጥጫ መሰረት ተደርጎ ኔቶን ጥግ አድርጎ የቤልጅየም የመከላከያ ሚኒስትር ሞስኮን እናጠፋታለን ሲል ዛተ። ግን ሀገሩ የጠፋች ናት። ምክንያቱም አንድ ጊዜም እንኳ ጦርነት ተቋቁማ አታውቅም።